ሀባይብ እንችላለን ነው የምላችሁ፣ እንችላለን። አቶ ፉአድ ደግሞ ተነጓደኛው ድንጋይ ተሸክሞ ይቅርታ እንደሚጠይቀው እርግጠኛ ነኝ ማለት ነው። ምክንያቱም አህሙ የኦዲየንስ ልጅ ነው፣ የህዝብ ልጅ ነው፣ ህዝብ ይወደዋል። አህሙ የዋህ ነው። ለእናንተ መልካም ነገር አስቦ እንጂ የገባው የእናንተን ትዳር ሊበጠብጥ አይደለም። ጥፋተኛ ናችሁ ባልነው መሰረት እንግዲህ ፎዙ ዛሬ ይቅርታ ጠይቃለች ማለት ነው። ይገባሻል፣ ይቅርታ መጠየቅ ሲያንስሽ ነው ማለት ነው። ምክንያቱም እውነት ትመነምናለች እንጂ አትበጠስም። አህሙ እናንተን ለማስማማት ነው ወደ ህይወታችሁ የገባው እንጂ ሊያበላሽ አልነበረም ማለት ነው። እንግዲህ አቶ ፉአድ ዳግመኛ ይቅርታ እንደምጠይቅ እንነግርሃለን ማለት ነው። ዛሬ እንግዲህ አህሙ ደስ ብሎት መጥቷል። ምክንያቱም እሱ ትክክለኛ ነገር ነው ያደረገው። ምንም ጥፋት የለበትም ነበር። አለ ጥፋቱ ጥፋት የሰጡት እነሱ ነበሩ። ዛሬ ፎዙ ይቅርታ ጠይቃለች ማለት ነው። ሀባይቦች፣ የአህሙ ወዳጆች፣ የአህሙ ኦዲየንሶች እንችላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ኮሜንቱን አሸብርቁ ትላለሁኝ። ሀባይቦቼ እናንተም ባልጎዳ መልኩ እኔም በጠቀመ መልኩ ምን አለ ላይክ ብታደርጉልኝ። አረ ፕሊስ ሁልጊዜ ልመና። አረ ስወዳችሁ እንደው በመዳም ስራ ይሆንባችሁ፣ በመዳም ጭቅጭቅ ይሆንባችሁ። ሀባይቦቼ ላይክ አድርጉልኝ። አረ ተው። እና ዛሬ የመጣሁት እንግዲህ ትላንትና ጁምአ ነበርና በጣም ስራ በዝቶብኝ መስራት አልቻልኩም ቪዲዮ። አቶ ፉአድ እንግዲህ ፎዙን ቤቷ ገብቶ ተዛ ተጓደኛው ጋር አንቺ መውጣት አለብሽ ብሎ እንግዲህ መንገድ ጥሏታል ማለት ነው፣ አስወጥቷታል። ጓደኛውንም እንግዲህ በሚገባ መልኩ ጥፊ አቅምሰዋለች። የፉአድን ጥፊ እሱም ቀምሷል። ያን ሰው ነው ደግ አደረግሽ አቦ። በርቱ ሴቶችዬ፣ አዝነኳቸው በጥፊ። ምክንያቱም ልኩን ያላወቀ ወንድ ይገባዋል፣ በቃ መቅመስ አለበት ማለት ነው። እና እንግዲህ አስወጥተዋታል። ልጇንም ነጥቋት ለብቻዋ ነው ያለችው። ልጅቱ በመሀከል ቤት ተሰቃየች። ሀባይቦቼ እሱም አማራጭ ሰጥቷታል። እንግዲህ ወይ ተስማምተሽ ትኖሪያለሽ ወይ አልፈታም ብሏታል። እንግዲህ እሷ ደግሞ ሁለተኛ ሚስት አልደረብም እንደው በጭራሽ በአንገት የገመድ ቢገባ ብላለች። አህሙም እንግዲህ ዛሬ እንዴት ትሆኚ ታዲያ ታለቀቀሽ ወይ ተስማሚ እያላት ነበረ። እሷ ደግሞ እንድጠላህ አታድርገኝ አህሙ ብላለች። ነገር ግን ዛሬ የፎዙ ይቅርታ በጣም ጥሩ ነገር ነው። ሰምተሻል፣ ኦዲየንስ እንትን ኮሜንታችንን አንብበሻል፣ የተባልሽውን ሰምተሻል። በሰዓቱ ጊዜ ሳትፈጂ የአህሙ መልካምነትን አንቺ ባነገሬን እኛ እናውቀዋለን። ስለምናውቀውም ነው አስመሳይ ስትይው አንቺ ነሽ አስመሳይ አህሙ የለበትም ያልንሽ ስለምናውቀው ነው። እና በኦዲየንስ ፊት መጥተሽ ይቅርታ መጠየቅሽ ትልቅነት ነው። ይቅርታ መጠየቅ ትልቅነት ነው። ደግ አደረግሽ። ምክንያቱም እውነት ናት። እሱ ብዙ ኦዲየንስ እያለ ነበረ ይሄ ነገር የፉአድ ነው እንጂ አህሙን በዚህ ልክ ልትናገሪው አትችይ የምለው ነበር። አሁንም አንቺና አህሙን ለማጣላት የጠነሰሰው ጥንስስ ነው ፉአድ። እንግዲህ አሁን ላይ እንግዲህ የፉአድ ነገር ወደ ፖሊስ መሄዱ አይቀርም። የት ነው ያላችሁት ግን እናንተ? ያኔ ፖሊሶቹ የሚሰሩት ያው ለአዲስ አበቦቹ ነው ብዬ ነው። አዲስ አበባ ያሉትን እንግዲህ እየለቃቀሟቸው ስለሆነ እናንተንም እዛው ለቃቅመው እንዳያስገቧችሁ ብዬ ነው። እንግዲህ ደግሞ ወደ ፖለቲካ እንዳትዶልኝ ወይ የጉዴ እና ዛሬ እንግዲህ በሚገባ መልኩ አህሙን አጥፍቻለሁኝ። አህሙ እንደዚህ አይደለም። እኔም ልጅቱን ስለማምናት ስለማቃትም እውነት መስሎኝ ነበር የተቀበልኩት። ግን እንዳልኳችሁ አይደለም። አህሙ መልካም ሰው ነው፣ ለእኔ ነው የቆመው። እንደገናም የተደበደበበትን ቪዲዮንም አላየሁም ነበር፣ አሁን ነው ያየሁትና በዚያ ልክ የሚደረግ ሰው አልነበረም አህሙ። እሱም ማስደብድቦት እኔም መጥቼ እንደገና ያንን ነገር አንተ አስመሳይ ነህ፣ ትዳሬ ልበጠብጥ ነው የመጣኸው ማለት አልነበረብኝም እና ይቅርታ ብላለች። እንግዲህ እኛም ኦዲየንስ እንቀበልሻለን። ነገር ግን ሙሉ ይቅርታችሁን የምንቀበለው አቶ ፉአድን ድንጋይ አሸክመሽ ተነጓደኛው
አህሙን ይቅርታ የጠየቀ ጊዜ በደንብ ይቅርታችሁን እንቀበላችኋለን ማለት ነው። ምክንያቱም አህሙ መልካም ሰው ነው፣ ለሰዎች ቅን፣ ሩህሩህ እንኳን ትዳር ሊበጠብጥ ማለት ነው የማንኛውንም ህይወት እሱ ለማሳደግ ነው እንጂ የሚፈልገው የማንንም ህይወት ዝቅ ለማድረግ የሚፈልግ ልጅ አይደለም ማለት ነውና እሷም እንግዲህ ተጸጽታ ፉአድ ነገሩን እንደዚህ ብለሽ ንገሪያ ስላላት ያችን ልጅ አሳምኗት እንደተናገረች ነግራለች። የሱ ሴራ እንደሆነ ታውቋል ማለት ነው። አህሙ ነፃ ወጥቷል ማለት ነው። እሱ አንቺ ለራስሽ ይቅርታልሽ እንጂ እሱ እንዳይከፋብሽ እኛ አህሙ ነፃ እንደሆነ እናውቀዋለን። ምንም ጥፋት እንደሌለበት እኛ ቀድመን እናውቀዋለን ከእናንተ ማለት ነው። ነገር ግን አንድ ሰው ጥፋቱን አውቆ ሲመለስና ይቅርታ ሲጠይቅ በጣም መልካም ነው ማለት ነው። ለሚቀጥለውም ለአሁኑም ላለውም ህይወታቸውም ጓደኝነታቸውም ቤተሰብነታቸውም እንዲቀጥል ያደርገዋል ማለት ነው። ዋናው ነገር ጥፋቱን የሰው ልጅ ጥፋቱን ማወቁ ነው እና አህሙ ወንድማችንም እንግዲህ ተቀብሏታል። አሁንም ልጇን ስለነጠቃት ልጇን እንዲያሰጣት እየሞከረ ነው። ነገር ግን አህሙ እንግዲህ ወዳ እኔ ወደ እናንተ ህይወት በመግባት የተጸጽቻለሁኝ ምንም ነገር ላይ መግባት እንደሌለብኝ አስተምራችሁኛል። ትምህርት ነው የሆነኝ። እኔ በመልካም ነገር እናንተን ለማስማማት ብዬ ያረኩት ነገር እናንተ በሌላ ስታዩት በጣም ተሰማኝ፣ በጣም ከፍቶኝ ነበረ እና አሁንም ልረዳሽ አልችልም። ባለፈም ህግ ነው ህግን እንዳይታሰር ለምኔ ነው እንትን ያልኩት። አሁን ወደ ህግ መሄድ ትችያለሽ፣ ምክንያቱም እኔ እሱ በጓደኛው አስደብድቦኛልና ጓደኛም ስላለው እኔ ጓደኛው አይደለሁም። በፈለግሽው መንገድ ሄደሽ ልጅሽን መቀበል ትችያለሽ ብሏል። እሷም እንግዲህ ላቀረበላት ምን አልሽ ላቀረበልሽ ውሳኔ ብሏት አልስማማም፣ አበደን እንደው የማይሆን ነገር ነው፣ እኔ የራሴን ህይወት እቀጥላለሁኝ ብላለች። እንደ ማንኛውም ሰው ተከራይቼ ስሬን እየሰራሁ ልጄን አሳድጋለሁ እንጂ ሁለተኛ አልደረብም ምንም ቢደረግልኝ ብላለች። እንግዲህ ቻለው አቶ ፉአድ ምንም ማድረግ አይቻልም። ሴት ልጅ ተቆረጠች ቆረጠች ነው ማለት ነው። አዲሷን ካልተውክ ያው ፎዙ አልተመለሰችልህም ማለት ነው። ፎዙ አመረረች ማለት ነው። እንግዲህ ቻለው ምንም ማድረግ አይቻልም። ምን ይቻላል እንግዲህ አላቅማችሁ ስትጠራሩ ሁለት እግር አለንና ሁለት ዛፍ አይወጣም ይባላል። አሁንም አንተ ወንድ ነኝና ብለህ ሁለተኛ ሚስት አላገባው ብለህ እንግዲህ እንቧ ከርዮ እያልክ ነው። ፎዙም እንግዲህ አልነካም ያንተ ኒካ ተንጠልጥሎ ይቅር እያለችህ ነው። እንግዲህ አማራጭህን ትይዛለህ። እንደው ግን ለልጃችሁ ስትሉ ልጃችሁን ባታሰቃዩትና ብትስማሙ ላለሁኝ እንደ ድራማውን ቀጠብ ብታረጉት ባጭሩ ለማለት ያክል ነው። ነገር ግን ዛሬ ተመልሼ የመጣሁት ምን መሰላችሁ? አህሙ ይቅርታ በቃ መጠየቅ አለብሽ። አህሙ አስመሳይ አይደለም፣ አንቺ ነሽ አስመሳይ። አሁን በስነ ስርዓት ይቅርታ ካልጠየቅሽ እኛ የአህሙ ወደንሶች እናሳይሻለን ባልኩት መሰረት እንግዲህ ዛሬ ቀልጠፍ ብላ አንድ ቀን ያደረው ቀልጠፍ ብላ ይቅርታዋን ጠይቃለች ማለት ነው። እኛ የምንቀበልሽ ግን አቶ ፉአድ ይቅርታ ሲጠይቀው ባንድ ሁላችንም እንቀበላችኋለን። ምክንያቱም አህሙ የኛ ምስኪን የምንወደው የምናከብረው እንቁ ልጅ ትሁት ለሰው መልካም አሳቢ ነውና እናንተ በፈጠራችሁት አይዲያ እናንተ በፈጠራችሁት ዶላር መሰብሰቢያ አህሙ በዚህን ያክል እናንተ ስም ልትሰጡት አትችሉም። ነገር ግን ካሜራ ቢደቀንም እኛ ስለምናውቀው ኦዲየንሶቹ ምንም አልመሰለንም እኛ ማለት ነው። ለአዲስ ሰው ለአዲስ ተመልካች ምኪን እንዴ አህሙ እንደዚህ ነው እንዴ ልታስቡ ትችላላችሁ እንጂ አሁን ቀደም ብሎ ለሚያውቀው ሰው ግን እንደዚህ ስላልሆነ ማንም ሊደነግጥላችሁና ማንንም ሊቀበላችሁ አይችልም ማለት ነው። የአህሙን አስመሳይነት መቼም አዲስ የመጡት ድንገት ቪዲዮውን ሲያዩት እንዴ አህሙ እንደዚህ ነው እንዴ ጠባው ሊሏችሁ ይችላል። እኛ ግን የምናውቀው እናውቀዋለን ለማለት ያክል ነው። አህሙን እንግዲህ ለረጅም ጊዜ የምታውቁት ምን አይነት ጸባይ እንዳለው ምን አይነት ትሁትና እንዳለው ላይክ እያደረጋችሁ እንደው ይሄን ያህል ደቂቃ እንኳን አታዳምጡም እናንተን ያውቃቸዋለሁኝ ተለይ ተለይ እንደምትሉ እና ሀባይቦቼ ዛሬ በይቅርታን የመጣ ነው። ይቅርታው እንዲሟላ እንግዲህ አቶ ፉአድ ይቅርታ ይጠይቃል እላለሁኝ። ሀባይቦቼ ፈጣሪ ሀገራችንን ሰላም ያድርግልን እያልኩኝ እንደው ፎዚያ ሰብስክራይብ ቀስቀስ ይበል ትደግ ያላላችሁ ማን ነው? እንደው ማን ነው እንደው እንዳታድግ ያላችሁ ማን ነው?
እንደው የመዳም ኩሽና ተቀምጣ ዶላር ትቅመስ አቀምስም ያላችሁ ማን ነው? እንደው ሰብስክራይብ የማታደርጉኝ ላይክ የማታደርጉልኝ ለምንድን ነው ሀባይቦቼ? እና እወዳችኋለሁ። ቀጣይ ደግሞ በፉአድ ይቅርታ እንመጣለን። ይቅርታ እንደሚጠይቀው እርግጠኛ ነኝ። ዛሬ አህሙ ፎዝ ይቅርታ ጠይቃለች፣ እሱም ተቀብሏታል። እንግዲህ እርዳታ አናቅም። አህሙ ፉአድ ከጠየቀው ሊረዳት ይችላል፣ ካልጠየቀው ግን እኔ እንጃ አላቅም። በቀጣይ እንመጣለን። ባይ ባይ።